የሌሊት ንግድ መነገድ አስፈላጊ ነው ብሎ የከተማው አስተዳደር አቅጣጫ አስቀምጦ ንግድ ቤቶች እስከ ምሽት 4 ሰዓት ላይ ክፍት ነው። አሁን በፊት 1 ሰዓት ተኩል ከሆነ በኋላ የሚንቀሳቀሰው እንኳን አልፎ አልፎ ነው እንጂ ብዙም አይገኝም ነበር። ትራንስፖርት እያቀረብን ያለምንም ችግር በቤታቸው የሚሄዱበትን መንገድ እያመቻቸን ሸማቹም ቀን በሌላ ስራ ኃላፊነቶችን ሲወጣ ቆይቶ ምሽት ላይ ደግሞ እንደዚህ እንደልቡ ገባ ብሎ ቆይተናል። በምሽት መስራት ከጀመረን ጥሩ እንቅስቃሴ ያለ የምሽት ንግዶች እንዲሳለጡ ማድረግ በሚፈልገው ሰዓት አምሽቶ የተገለገለ የሚፈልገውን አቅርቦት ያገኛል። ስራ ላይ ሆነ 2 ዕቃ 1 ዕቃ አምሽታ በትገባ የተሻለ ነው። ስራ ውጤታማ የሚያደርግ አምሽታ ስትሰራው የተሻለ ገበያ ሊኖር ይችላል። የተነቃቃ የንግድ ስርዓት የሚካሄድባት ከተማን ከመፍጠር አንፃር ይሄ የኢኮኖሚ ለውጥ አለ። ከዛም በላይ ብንቆይ እኛ የተለመደ ቢሆን ብንሰራ ነው የሚያስደስተን። የኢትዮጵያ ብሎም የአፍሪካ መዲና የሆነችው አዲስ አበባ በታሪኳ አዲስ ምዕራፍ እየጻፈች ትገኛለች። ከተማዋ በየቀኑ በሚመዘገቡ የልማት ስራዎቿ የሀገሪቱ ዋነኛ የቱሪስት መዳረሻና ሳቢ መናገሻ መሆን መቻሏ የአደባባይ እውነት ነው። ይህንን እምቅ አቅሟን ይበልጥ ለማውጣት ደግሞ አዲስ አበባ በቀን ሰርታ ምሽት ላይ የምታንቀላፋ ከተማ መሆን የለባትም በሚል የመሪዎቿ ቁርጠኝነትና የነዋሪዎቿ ትብብር ታክሎበት ከተማዋን የ24/7 የኢኮኖሚ ማዕከል የማድረግ ስራ በውጤታማነት እየተተገበረ ይገኛል። ከነዚህም ዘመናዊ መገለጫዎች መካከል ደግሞ በከተማዋ የተለያዩ አካባቢዎች የተጀመረው የምሽት ንግድ ግንባር ቀደሙ ነው። ከተማችን የዲፕሎማቶች መቀመጫ ነች። የአፍሪካውያን ዋና ከተማ ነች። ስለዚህ ከተማችን በእድገት ጎዳናና በጣም በርቀት እየሄደች ያለችበት ከተማ እንደመሆኑ መጠን ከዛ መነሻ በማድረግ በተለይ የሌሊት ንግድ መነገድ አስፈላጊ ነው ብሎ የከተማው አስተዳደር አቅጣጫ አስቀምጦ ነው በዚህ መሰረት ነጋዴውም እየነገደ ያለው፣ ገዢውም እየገዛ ያለው። አዲስ አበባ በዚህ ሰዓት ስማርት ከተማ ናት። ዲፕሎማቲክ ቱሪስቶች በብዛት የሚዘዋወሩበት ቀን ምሽት የማንልበት ኮሪደሩን ስታየው መቼ ሌሊት እንደሆነ የማይታወቅበት ከተማ ናት። እኔ እጅግ በጣም ደስ ይለኛል። አሪፍ ነው ያለው ነገር በጣም ጥሩ ነው። የተሰሩ ነገሮች ልማቶቹ በጣም ያስደስታሉ። ስራው ጥሩ የሚያስደስታ ነው የሚሰራው። ለዶልት እንዳየሁት እኔ ባለውበት አካባቢ የተስተካከለ ስራ ነው የሚሰራው። እሱ በጣም ያስደስተኛል። የአዲስ አበባ ከተማ አሁን ያለንበት እድገት አሁን ያለንበት አጠቃላይ ስራ ምቹ ሁኔታ በመፈጠሩ ጋር ተያይዞ ከደንብ ጋር በጋራ ሆነን ይህን በደንብ ሁሉም እንዲተገብር እያደረግን ያለንበት ሁኔታ ስለሆነ የሰለጠኑ ሀገሮች አሁን የደረሱበትን የስልጣኔ ማማ ላይ የደረሱት ዝም ብለው አይደለም። አብዛኛውን ጊዜ በስራ በማሳለፍ ነው። ውጭ ሀገር ስናይ ሌሊትም ቀንም ነው የሚሰራው። ለምንድን ነው በሀገራችን ውስጥ ሌሊትም ቀንም የማይሰራው የሚለውን አንድ ይሄንን አቅጣጫና ይሄንን ሀሳብ ለማስጨበጥ ነው። በሁለተኛ ደረጃ ደግሞ የኢኮኖሚ መነቃቃት በከተማችን ውስጥም እንዲኖር በከተማችን ያለው የኢኮኖሚ መነቃቃት የሀገራችን የኢኮኖሚ መነቃቃትም ስለሆነ በዚህ ደረጃ በተለይ ሱቆች ክፍት ሆነው ለህዝብ ክፍት ሆነው እንዲሰሩ ይፈልጋል ማለት ነው። ብቻም ሳይሆን በቀን አገልግሎት ማግኘት ያልቻለ በጊዜ እጥረት ማግኘት ያልቻለ መግዛት ያልቻለ ደግሞ በሌሊት መጥቶ እንዲሸምት ማድረግና ከሁሉ በላይ ደግሞ ከተማችን ሰላማዊ መሆኗን ከማረጋገጥም አንፃር ነው እየተሰራ ያለው። በአዲስ አበባ በከፍተኛ ፍጥነትና ጥራት የተከናወኑ የኮሪደርና የወንዝ ዳርቻ ልማቶች ለከተማዋ ውበት ብቻ ሳይሆን ዘርፈ ብዙ የኢኮኖሚ ጠቀሜታዎችን ይዘው መጥተዋል። ቀደም ሲል በጨለማ ምክንያት የጸጥታ ስጋት የነበሩ ስፍራዎች ዛሬ ላይ የቀን ፀሐይን ያህል በደማቅ መብራቶች ተንቆጥቁጠዋል። ይህ የብርሃንና የደህንነት መረጋገጥ ሳይመሽ በጊዜ ሱቃቸውን ዘግተው ወደ ቤታቸው ይገቡ የነበሩ ነጋዴዎች የምሽት ጊዜን ተጠቅመው የንግድ ስራቸውን በሰፊው እንዲያከናውኑ አስችሏቸዋል። አሁን በፊት 1 ሰዓት ተኩል ከሆነ በኋላ የሚንቀሳቀሰው እንኳን
እንኳን አልፎ አልፎ ነው እንጂ ብዙም አይገኝም ነበር። አሁን ላይ እስከ 3 ሰዓት እስከ 4 ሰዓት በደንብ ሰው አለ። ገበያተኛም ገዢም አለ። እንዳልኩም 4 ሰዓት የተባለውን ነገር በፊት የተለመደ አልነበር። እንዳልኩም ቢያንስ 2 ሰዓት ተኩል አካባቢ ላይ እዚህ ኤሪያ ላይ የምታየው ነገር ታክሲ ሁላ እዚህ ጋር የምታየው ነገር ሰውም አለ። ሰዓቱም የተወሰነ ትንሽ አመኔታ ነገርም አለ። ሰው እንዳልኩም እኛም የመጠበቁ አዝማሚያ አለ። ጠያቂም አለ። የምሽት ንግድ ያው ከዚህ በፊት ያልተለመደ ነው በከተማችን ውስጥ የነበረው። በተለይም ደግሞ የከተማችን በኮሪደር ስራ በየአካባቢው የተሰራው ስራ ለንግድ ማህበረሰቡ እንቅስቃሴ ሌላ እድል ፈጥሮ ነው እየመጣ ያለው። ስለዚህ ይህንንም መነሻ አድርጎ የአዲስ አበባ ከተማ አስተዳደር በጋራ ተወያይቶ ራሱን የቻለ ደንብ ተዘጋጅቶለት የምሽት ንግድ እንዴት ይመራል፣ እንዴት ቁጥጥር ይደረጋል፣ እንዴት የንግድ ማህበረሰቡ ወደዚህ ተግባር ይገባል የሚለውን ራሱን የቻለ ደንብ ወጥቶለት በዛ መሰረት ሰፊ ግንዛቤ ፈጥረን ነው ይህን ስራ ያስጀመር ነው። አምሽቶ መስራት ላይ ያልተለመደ ነገር ነበረ። ይሄ ልማት ከለማ ሰዓት ጀምሮ ግን ንግድ ቤቶች እስከ ምሽት 4 ሰዓት ላይ ክፍት ሆነው በደንብ እንዲሰሩ የማድረግ ስራው ነው እየተሰራ ያለው ማለት ነው። ይሄንንም ደግሞ ደንብ ማስከበር ግንዛቤን ይፈጥራል ማለት ነው። የአካባቢውን ሰላም ይጠብቃል ማለት ነው። ምንም ነገር እንዳይፈጠር እያየን ያለው ህገወጥ ንግድ የለም። አሁን እዚህ ላይ ማለት የለማ ቦታ ላይ አንድም ህገወጥ ንግድ የለንም። ነገር ግን ህጋዊ ነጋዴዎች በአግባቡ አምሽተው እንዲሰሩ፣ ምክንያቱም የሚንቀሳቀስ ሰው ስላለ ንግድ ቤቶች ደግሞ እንደዚህ ብርሃን ሆነው በሚሰሩበት ሰዓት ላይ ገበያውም አለ ማለት ነው። አሁን እነኚህ ግሮሰሪዎች ክፍት ናቸው፣ ቡቲኮች ክፍት ናቸው። ምክንያቱም ግብይቱም አለ፣ መብራቱም አለ፣ ትራንስፖርቱም አለ። ስለዚህ ማህበረሰቡ በሚፈልገው ሰዓት እስከ ምሽት 4 ሰዓትም ጭምር አልፎ የሚሰሩ አሉ ማለት ነው ንግድ ተቋማቶች። ይሄ ማለት ምቹ ሁኔታው የሆነው ልማቱ ነው። በመልማቱ ከተማዋ እንደዚህ ገለጠጥ በማለቷ ንጹህ በመሆኗ ማራኪ በመሆኗ ሰው እየተዝናና ያለው ማለት ነው። እስከ ዛሬ ድረስ እስከ 2 ሰዓት ድረስ እንቆይ ነበር። አሁን 4 ሰዓት ድረስ የምንቆይበት ሚንስ አለ። የሰውም እንቅስቃሴ የተሻለ ነው። ከድሮ ከነበረው ስራ የተሻለ እንቅስቃሴ አለ እና የኮሪደር ልማትም ያመጣው ለውጥ አለ። ከዛ ጋር ተያይዞ ለምን መንገዱ ሙሉ ነጻ ስለሆነ ያለውን ደህንነትም አሪፍ ነው። እንቅስቃሴውም የሰው እንቅስቃሴ አሪፍ ነው። ወክ የሚያደርጉ ሰዎች አሉ በብዛት። ድሮ ላይ ቶሎ የሚገባ የነበረው ሰው አሁን ላይ ያለው የማታ እንቅስቃሴ የተሻለ ነው እና ከዛ ውጭ ስራ ላይ አሪፍ የተሻለ ነገር እየታየ ነው። የምሽት ንግድ ከቅርብ ጊዜ ወዲህ እስከ 4 ሰዓት ድረስ ባለው በሰላማዊ መንገድ ሰውም በተረጋጋ ሁኔታ ግብይት እየፈጸምን በፊት በነበረው ከ2 ሰዓት ተኩል ባለፈ እንኳን አናመሽም ነበረ። አሁን ባለው እስከ 4 ሰዓት እንሰራለን። በይበልጥም ደግሞ ይሄ 2018 ከገባ ጀምሮ ሙሉ ለሙሉ እስከ 4 ሰዓት እየሰራ ነው ቆይተናል። በምሽት መስራት ከጀመርን ጥሩ እንቅስቃሴ ያለ ምሽት ላይ እስከ 4 ሰዓት እስከ 3 ተኩል ድረስ ቆንጆ እንቅስቃሴ ስላለ በምሽት ጀምረናል። ጥሩ ገበያ ያለ በምሽት አልሐምዱሊላህና ጀምረናል በምሽት። ድሮ ቀን ብቻ በጊዜ ሽጦ 11-12 ሰዓት የሚሄደውን አሁን 7-24 የሚባለውን አመራሮቻችን ከተማውን እንደሰሩት እነሱ ደግሞ በተሰራ ከተማ ላይ አሁን አገልግሎቱን እየሰጡ ነው ማለት ነው። ይሄ በጣም ደስ የሚል ነው። የቀኑ ትኩሳት በረድ ብሎ ነፋሻማው የምሽት አየር ተራውን ሲረከብ የአዲስ አበባ ጎዳናዎች በሌላ የንግድና የሸመታ ድምቀት ይሞላል። ልብስ ይሸጣል፣ ጫማ ይሸጣል፣ ጃኬት የሚፈልግ ይሸጣል፣ ወርቅ ቤት አለ ይሸጣል፣ አትክልት ፍራፍሬዎች አሉ ይሸጣሉ። ማንኛውንም የምትፈልገውን አገልግሎት ዳቦዎች ይሸጣሉ። ካፌዎች እንዳለ ያው ክፍት ናቸው። ይሄ አለ። እነኚህን ስራዎችን የኛ አሁን ስታየው ለ4:10 ጉዳይ አካባቢ ሆኗል ሰዓቱ ስታየው ማለት ነው። ከዚህ በላይም ቆይተው የሚሰሩበት ሁኔታዎች እንደምታይ እርግጠኛ ሆነናል ማለት ነው። ያው እናንተም እየተዘዋወራችሁ እንደምታዩት ነው። ያው አንዳንዴ ቫራይቲውንም ደግሞ ሰው ደግሞ እንዲስመሽቶ ሲያይ በርቶ ሲያይ አንዳንድ ሰው ሀሳቡን ቀይሮ ገብቶ የሚገዛ ከስራ የሚመለሰው አምሽቶ የሚመለሰው ስላለ እሱን እየጠበቅን ነው መሰራ። ሸማቹም እንደዚሁ ቀን በሌላ ስራ ማህበራዊ ሌሎች ኃላፊነቶችን ሲወጣ ቆይቶ ምሽት ላይ ደግሞ እንደዚህ እንደ ልቡ ገባ ብሎ የሚፈልገውን ነገር ወደ ሱቆች በማንኛውም ነጋዴ የያዛቸው ምርቶች ሸምቶ ገዝቶ ወደ ቤቱ ለመግባት ራሱን የቻለ ሌላ እድል የፈጠረ ነው ማለት ነው የምሽት ንግድ።
ለሸማቹ ማለት በፊት ከሚያገኙ አቅርቦት አንጻር ሰዓት ረፍቶበትም ሊሆን ይችላል። ኢንኬዝ አስቸኳይ ነገር ቢፈልግ በግዢ ከተዘጋ ያቅርቦት ላያገኝ ነው። አሁን ላይ ባለው ሁኔታ ገዢም በደንብ እስከሚፈልገው ድረስ ሻጭም እንደዚሁ በሚፈልገው ሰዓት አምሽቶ የተገለገለ የሚፈልገውን አቅርቦት ያገኛል። ለተገልጋይም ለነጋዴውም አካል አሪፍ ሆኖ የቀረበበት አካሄድ ነው ያለው። ለሸማቹ ከግል ስራ ያለው አለ፣ የመንግስት ስራ ያለው አለ። ያን ነገር አስተካክሎ ፕሮግራሙ እዚሁ አካባቢ ነዋሪዎች መጥተው ይገበያያሉ። ማታ ቀን ጊዜ የሌላቸው እነሱን ነው የምንጠብቀው። ለሰራተኛው ወይ ደግሞ ለነዋሪው የሚገዛውን ነገር አላገኝም ብሎ የሚጣደፈውን ይተውና በፈለገ በተመቸ ምሽቱን ቀን ስራውን ጨርሶ ከርቀት ተሸክሞ አይመጣም። እዚህ የሚገባ ለምሳሌ መገናኛ ሰርቶ ንፋስ ስልክ ጀሞ የሚገባ ማህበረሰብ ካለ መጥቶ ከጀሞ የሚፈልገውን ገዝቶ ይሄዳል። ማህበረሰቡ በሂደቱ እየለመደ ያለው በሂደቱ ከበፊቱ አንፃር አሁን በጣም የተሻሻለ ሁኔታ ይገኛል ማለት ነው። ከማህበረሰቡ መጥቶ ነዋሪም እንደፈለገበት ወጥቶ እየገባ ያለው ይገኛል። ስለዚህ አዲስ አበባ ደግሞ እንደ ስሟ ምቹ ሁኔታ እየፈጠረች ትገኛለች ማለት ነው። አንዳንድ ሰዎች ለምሳሌ ስራ መሽቶ ከስራ ሲወጡ ኦቨርታይም የሚሰሩ ሰዎች አሉ። መሽቶ አንዳንድ ቀን ስራ ውሎ ባይመቻቸው ማታ ጊዜ ሱቅ ክፍት ሲሆን የተሻለ የመጠቀም አጋጣሚ ተጠቅመው ገዝተው ይወጣሉ። እኛም ራሱ ያንን አጋጣሚ ለማግኘት ብለን ነው የምናመሸው። የከተማው ኢኮኖሚ እንቅስቃሴ በጣም ጨምሯል። ድሮ የሚሸጠውና ለምሳሌ በወር የሚጨርሰውን አዝቤዛ ወይ ሌላ አሁን ቶሎ ይጨርሳል ማለት ነው። ምሽት ኃይለኛ ገበያ አለ። ፀሐይ የለውም። ጥሩ ነው። ከተማውን እያየ ከምዝናኑ ጋር ነው የሚያዩት እና ይሄ በጣም ደስተኛ ናቸው፣ እድለኛ ናቸው ማለት ነው። 724 መርህ ተከትሎ ነጋዴውም ይሄን አውቆ ይሄ ገብቶት በደንብ አምሽቶ እየሰራ ነው ያለው ማለት ነው አሁን። ስለዚህ ሸማቹም ደግሞ እንደዚሁ በተመሳሳይ የሚፈልገውን ነገር በምሽትም ገዝቶ ወደ ቤቱ መሄድ የሚችልበት ሁኔታ ስለሆነ ያለው ይሄንን አውቆ የሚፈልገውን የምርት አይነት የሚፈልገውን ግብአት ሸምቶ ወደ ቤቱ እንዲገባ ነጋዴውም በሚገባ ይሄን ስራ በደንብ እየተለማመደ በጊዜ ይዘጋ የነበረው ከዚህ በፊት ኮሪደር ያልገባባቸው ጨለማ የነበሩ ለእንቅስቃሴ አመቺ ያልነበሩ አካባቢዎችም አሁን ያው ልክ እንደ ቀን ነው ማለት ነው። ጨለማውም ማታም ምሽትም እንደ ቀን አገልግሎት የሚሰጡበት እድል የፈጠረበት ሁኔታ ነው ያለው ማለት ነው። ስለዚህ ነጋዴውም ደስ እያለው የምሽት ንግድን እየሰራ ነው ያለው እንደምታዩት ማለት ነው። በነገራችን ላይ ስራ ውጤታማ የሚያደርግ አምሽታ አንዳንዴ በመስራት ስትሰራው የተሻለ ገበያ ሊኖር ይችላል ሰዎች ከስራ ሲመለሱ። እኛ ደግሞ አጋጣሚዎች አንዳንዴ ቀን እረፍት ካረግን ማታ ላይ ደግሞ አምሽተን ስለምንሰራ የሚቀየርም ሰው ስላለ ለዛ በዛ አጋጣሚ ግን አንዳንዴ ስራዎች ቢኖርም ባይኖርም አምሽቶ መሞከር የተሻለ ነው። በምሽት ከቀን በበለጠ በምሽት ቢሆን ጥሩ ነው። የሚጎዳ ነገር የለውም፣ የሚጠቅም ነገር ነው። ያው ሰዓትን መጠቀም ነው፣ ጊዜን መጠቀም ነው። ሞር ገቢ ያስገኛል ብዬ አስባለሁ። ይሄ ለነጋዴው ህብረተሰብ ደስ ይላል፣ አሪፍ ነው። ለምን ቤት ገብተህ ከማምሸት ስራ ላይ ሆነ ሁለት ዕቃ አንድ ዕቃ ምሽጠህ ብትገባ የተሻለ ነገር ነው። ለምን ራስን ነው የምትጠቅመው፣ መንግስትንም ሀገርንም ትጠቅማለህ። ያስደስታል። ይሄ የኢኮኖሚ ለውጥ አለ፣ የኢኮኖሚ እንቅስቃሴ አለ። ኢኮኖሚ ለምሳሌ አንድ ነጋዴ በቀን 2000 ሽጦ የሚውል ከሆነ አሁን ላይ ግን ከ5000 ብር በላይ በእጥፍ ነው። ማታ ምሽቱን እንዴት ነው ድሮ የምታድፈው ሰው ስራውን ጨርሶ ሰው አሁን ምሽት በጣም ይገዛሉ። ስራ የሚውለው ሰው ወዛደር ሊሆን ይችላል፣ መንግስት ሰራተኛ ሊሆን ይችላል፣ ሌላም ሊሆን ይችላል፣ ሹፌርም ሊሆን ይችላል፣ የታክሲ ሹፌርም ሊሆን ይችላል። ማንኛውም ሰው ሳይቾክል ስራውን ከጨረሰ በኋላ አዝቤዛውን የሚፈልገውን አዝቤዛውን ጎራ ብሎ የሚፈልገውን አይነት ገዝቶ ይዳል። በእኛ ስራ ዘርፍ ላይ በጣም ብዙ ጥቅሞች አሉት። በምሽት መነገድ ሰው ከስራ ሲመለስ እኛን ክፍት ሆነን ሲያገኘን በደንብ ከኛ ገዝቶ የመሄድ ኦፖርቹኒቲው ሰፊ ነው እና በምሽት ነው አሁን ላይ እንቅስቃሴ በጣም ያለው። እንደውም በሚገርም ሁኔታ በምሽት በደንብ እንቅስቃሴ ያለ ከቀኑ ይልቅ
እና በምሽት መስራት ቆንጆ ነው ብዬ አስባለሁ። በምሽት ጥሩ ገቢ ያለን እኛም ለዛ እየሰራ ነው። አንድ ለመንግስት ለሀገሪቷም ይጠቅማል፣ ለእኛም ይጠቅማል። ያለን ምንድነው በተለይ ሰራተኞች ስራ ቀን ሙሉ ሰርተው ማታ ጊዜ አምሽተው የሚወጡ አሉ። ለነሱ ይጠቅማል ብዬ ነው ማስበው። እነሱ ሲገዙ ደግሞ እኛም ያው አንድ ግብር ልምከፋይ ነን። እንደገና ደግሞ ያው ቤተሰብ እናስተዳድራለን። ለዚህ ጠቃሚ ነው ብዬ አምናለሁ። ቢለመድ 4 ሰዓትም አይደለም ከዛም በላይ ብንቆይ እኛ የተለመደ ቢሆን ብንሰራ ነው የሚያስደስተን። ስራ ኖሮት እኛም ክፍት መሆናችንን ታውቆልን ሸማቹ እንዲመጣ ነው እኔ አስተያየት የምሰጠው። በከተማችን ውስጥ የተለያዩ የልማት ኮሪደሮች ተሰርተው ክፍት ነው። በአሁኑ ሰዓት ከተማችን በጣም ዘመናዊ ከተማ ሆናለች ማለት ነው። በዘመናዊ ከተማ ደግሞ የሚሰሩ ስራዎች በሙሉ ዘመኑን የጠበቀ ወቅቱን የጠበቀ ከከተማው እድገት ጋር መሄድ አለበት ማለት ነው። ስለዚህ ነጋዴዎቻችን እንግዲህ አሁን ጅምር ነው የጀመሩት። እኛም ደግሞ የጸጥታ አካሎች ደግሞ እየጠበቅናቸው በምንሄድበት ሰዓት ትራንስፖርት እያቀረብን ያለምንም ችግር በቤታቸው የሚሄዱበትን መንገድ እያመቻቸን በምንሄድበት ሰዓት እንግዲህ የተሻለ ሁኔታ ይኖራል። ነጋዴውም ሌሊት አምሽቶ የመስራት አይደለም 3 ተኩል ከዛ በላይ መስራት ፍላጎቱ እያደገ ይሄዳል። እንግዲህ ይሄ የመነቃቃቱ ስራ ለከተማችን ለሀገራችንም እንደ ተሞክሮ ሊወሰድ የሚችል ነው ሆኖ ነው ያየነው ማለት ነው። ይህ አዲስ ባህል በነዋሪውና በነጋዴው ዘንድ ያመጣቸው ጥቅሞች በቀድሞ ክፍለ ጊዜ በስራም ሆነ በትምህርት ተጠምደው ለሸመታ ጊዜ የሚያጥራቸውን ዜጎች እረፍት ሰጥቷል። ለመግዛት ሰዓት አጠርን የሚለውን የኋላ ቀር አስተሳሰብ በማስቀረት ነዋሪዎች ምሽት ላይ በተረጋጋ መንፈስ እንዲሸምቱ ህይወትን አቅልሏል። ፀሐይ ጠለቀች ሱቄን ልዝጋ የሚለው ተለምዳዊ አመለካከትን በመስበር መሸ ደግሞ ይበልጥ ሰርቼ ራሴንም ሀገሬንም ልጥቀም ወደሚል የብልጽግና አስተሳሰብ እንዲቀየሩ አድርጓል። ነጋዴው ሳይሰጋ ነግዶ የሚያተርፍበትና በስራው የሚኮራበት ምህዳር ተፈጥሯል። የምንሰራቸው ስራዎች ለምሳሌ የቁጥጥር ስራ እንዳለ ሆኖ መጀመሪያ ትኩረት የምናደርገው ግንዛቤ ላይ ነው። ግንዛቤ ላይ ህዝባችን ምን ይፈልጋል፣ የት ይገባል፣ ምን መግዛት ይፈልጋል፣ የነሱ ሱቅ ደህንነታቸውን መጠበቅ። እኛ ስንንቀሳቀስ በጣም ደስ ይላቸዋል። ህገ ወጡ የለም፣ በደንብ ግብይቱን ይሸጣሉ። የተለያዩ ኮሪደር ልማቶች ጋር ተያይዞ የመጡ ሱቆች አሉ፣ የንግድ ስፍራዎች አሉ። እነዚህ የንግድ ስፍራዎች በጊዜ እንዳይዘጉ ለየትኛውም ለሚንቀሳቀስ አካል ሱቆቹ 24 ሰዓት ክፍት ሆነው አገልግሎት መስጠት እንዳለባቸው የንግድ እንቅስቃሴውን የሚያወኩ ተግባራቶችን የመከላከል የመቆጣጠር ስራ እንዲሁም እርምጃ የመውሰድና የማስወሰድ ከዛም ማለፍ ሲል ደግሞ ግንዛቤ መስጠት ስራ ነው እየሰራ ነው የምንገኘው። የምሽት ገበያ ከንግድ እና ኢንዱስትሪ ጋር በመሆን በተደጋጋሚ ከነሱ ጋር ከባለድርሻ ጋር በመሆን ግንዛቤ እየሰጠን እንገኛለን ማለት ነው። በተደጋጋሚ እያስፈርምን በፎርምም እያስፈርምን ከዛ በዘለለ ደግሞ ግንዛቤ እየሰጠን እያስተማርን እነሱን ደግሞ እስከ 4 ሰዓት ምሽቱ ከ4 ሰዓት ስራ እየሰሩ ገበያውን ደግሞ እንዲሁ የማረጋጋት ሁኔታ ላይ እንገኛለን። ማህበረሰቡን ደግሞ ይህንን ግንዛቤ ተቀብሎ ተምሮ አስገነዝቦ ወደ ህግ እንዲመለስና ያለው ነገር ከእግር መንገድን ወደ ውስጥ ገብቶ በአግባቡ እንደምታዩት በአግባቡ እየሰራን ይገኛለን ማለት ነው። ሳሮቻችን እንዳይረገጡ፣ ልማቶች እንዳይቋረጡ፣ መብራቶች እንዳይቆረጡ፣ በአንዳንድ አካላቶች እንዳይቆረጡ እሱን ደግሞ ደንብ ማስከበር አስጠንቅቆ ለማህበረሰቡ ከፊት ለፊት ንግድ ተቋማት 50 ሜትር እንዲጠብቅ አካባቢውን ጭምር የማድረግ ስራ እየተሰራ ደንብ ማስከበር እንኳን ሲገባ እዚህ ያለ ንግድ ተቋማቶች የመጠበቅ ስራንም ጭምር ይሰራሉ ማለት ነው። ይሄ ማለት የደንብ ማስከበር አጋዥ የሆነውን ማህበረሰብ ተፈጥሯል ማለት ነው። እኛም ደግሞ እንደ ደንብ ማስከበር ባለስልጣን አንደኛ የሚታዩ ማንኛውንም የደንብ ጥሰትን የመከላከል የመቆጣጠር ከዛም አልፎ ደግሞ የምሽት ንግዶች እንዲሰለጡ ማድረግ ህብረተሰባችን ንግዱን በሰላማዊ በሆነ መንገድ ግብይቱን ከሚገዛ ህብረተሰብ ጋር እንዲግባቡ እንዲገዙ፣ በተለይ ደግሞ ነጣቂዎች፣ ሌቦች፣ ማንኛውም ነገሮች ካሉ በአይን ቁራኛ የማየት የመከታተል እኛም የራሳችንን ስራ እንሰራለን። የምሽት ንግድ ስራው ስኬታማና ቀጣይነት ያለው እንዲሆን በከተማችን መዋቅሮች በኩል የሚደረገው ድጋፍ ከፍተኛ ነው። በዚህ ረገድ የአዲስ አበባ ደንብ ማስከበር ባለስልጣን የበኩሉን ደማቅ አሻራ እያሰፈረ ይገኛል።
የደንብ አስከባሪዎች በመኖራቸው የግብይት ሁኔታው የሚሆን የሰውም ሁኔታ ሰው በሚተራመስበት ሁኔታ የእቃ አቅርቦቱን ፍላጎቱን በኮንፈርት የማየትም የዛን ነገር አትኩሮት የማድረግ ሁኔታውም አነስተኛ ነው። ካለው ሁኔታም አንጻር ረጋ ብሎ ለመገበያየት ያ ሁኔታ ይረብሸው ነበረ። ያ ሁኔታ ባለመኖሩ አሁን እኛም በተረጋጋ መንፈስ በሰላማዊ ሁኔታ ለገበያተኛው ያለውን አቅርቦት እናቀርባለን። ገበያተኛውም በተረጋጋ ሁኔታ መጥቶ ከኛ ይገበያያል ማለት ነው። በአንጻሩ እንዳልኩ ጥሩ ነው። በፊት የነበረው ነገር አስገበ ትንሽ ዞር ብለህ ስትል ከጎን ሁላ የማየት ነገር ምናምን ነገር ሳትላፍ ስለሆነ ያ ነበር። ግን አሁን ፓርቲስፔት የሚያደርገው ነገር ነገራቶችንም ስታይ የሆነ ሰውም በቃ ፍሪደም በተሞላበት ሁኔታ ሽያጭው ገዢው አሪፍ ነው ያስባል። ኦፊሰሮቻችን ግን ስምሪታቸውን አውቆ ተራቸውን አስከብሮ ዩኒፎርማቸውን ለብሶ ከህብረተሰቡ ጋር ተግባብቶ የህዝቡን ልብ ትርታ አዳምጦ ህዝብ አለኝታ መሆኑን ተማምኖ ህዝባችንን የሚጠብቁበት ለህዝብ አለኝታ የሆኑበት በተለይ እንደ ደንብ ማስከበር በጣም አገልግሎት እየሰጠን ነው። በጣም እየተደሰትን ነው። ደንብን ሁሌ ከአይናችን አናጣም የሚሉ ነጋዴዎችን ስጠይቅ የመልስ ይሰጠዋል። እኛም እያየን ነው። ምንም እኛ የምንሰጋው ነገር የለም ለጸጥታው። እስኪ የትኛውም ሰዓት ብንቆይ በሰላም ነው ቤታችን የምንገባው። አሁን እጅና ጓንት ሆነን በዛ ዙሪያ ስንሰራ አሪፍ ነው እውነታውን ለማውራት። ከዚህ በፊት ትንሽ የሆነ መንገዶች የሚጨናነቅ ነገር እንዳልኩም ትንሽ ኢሌጋል የሆኑ ነገሮች ነበሩ። አሁን ግን በአንጻሩ ትንሽ ይሻላል። ጥሩ ነው ያስባል። ስለ ጥበቃ በእውነቱ በጣም ደስ የሚል ነገር ነው። እኔ ከበፊትም ጀምሮ ስለማቀው በጣም አስፈሪ ነበረ። ማታ ማታ ሌባ ይኖር ነበር። በአሁኑ ሰዓት ግን ራሱ ሮንዱ እዚህ ነው የሚያመሸው። መኪና ፓትሮል አለ። ፖሊሶቹም ከኛ ጋር ነው የሚያመሹት። ምንም አይነት ስጋት ምንም ነገር እንኳን 4 ሰዓት 5 ሰዓት አይደለም 6 7 ሰዓት ላይ ሰው በሰላም ይገባል። ጥበቆቹም ደግሞ ፖሊሶቹም ሁሌ እዚህ አስፋልት ላይ ቆመው ነው የሚያድሩት። እኔ ብዙ ጊዜ ስለማያቸው ማለት ነው። ምንም በአካባቢው በዚህ ባለንበት አካባቢ ምንም አይነት እንደዚህ አይነት ስጋት ነገር ፍራቻ ምንም ነገር የለም። ሰው በሰላም ወጥቶ ገብቶ የሚወጣ ሰው በሰላም ገብቶ ይወጣል። እኛም በመሀል እኛም እዚሁ ስላለ ስለምንደን ምንም ችግር ነገር የለም። ጥበቃ አለ። በፊት አልነበረም። እዚህ አካባቢ በጣም ዘራፊዎች ነበሩ። በጣም ብዙ ነገር ነበርና እዚህ ጋር ራሱ ህገወጥ ንግዶች ምናምን ነበሩ። መተላለፊያም አልነበረም። በጣም በተስፋፋ ሁኔታ ነበረ። ሌባዎችን ነበሩ ምናምን። አው ያ ነገር የለም። ሰላም ነው። ሰላም ስለሆነ ነው እኛ የምንቆየው። ደንብ ማስከበር በይበልጥም አካባቢ ላይ ብዙ ህገወጥ ነጋዴ ነበር። አሁን አብዛኛው ነጋዴ ጠፍቷል። አሁን ጠጥቷል። እኛም በመተጋገዝ እነሱ ማግዞን አንድ ላይ ህገወጥ ነጋዴ በጭራሽ እዚህ አካባቢ አሁን የለም። አሁን ድሮ የነበረው ነገር በጣም መንገደኛ እስከሚሄድ እስኪያቅት ነበር። መንገደኛው አልፎ እስከ መኪና መንገድ ይወጣ ነበር። አሁን ግን በጣም የተሻለ ነው ከድሮ። ኦፊሰሮቻችን አንደኛ ግንዛቤ የሚሰራው አካል ለሚመለከተው ሱቅ ላይ ለምሳሌ ግብይት ይገባና እንዴት ነው ገበያ እንዴት እየሸጣችሁ ነው? ምን ችግር ያጋጠማቸዋል? ህገወጥ ንግድ አለ ወይ? አሁን ነው ድሮ ነው የሚባለውን ነገር ይጠይቃሉ። ኮሜንት ይወስዳሉ። ምን እንዳጋጠማቸው ይወስዳሉ። ያንን ለቁጥጥሩ ለምሳሌ የሚያስቸግር ህገወጥ ነገር ካለ እዚህ ጋር ህገወጥ ነበረ፣ አሁን ሰላም ነው፣ ድሮና ዘንድሮ ራሱ ስናየው በጣም ልዩነት አለ የሚለውን ነገር ይሰራሉ። የግንዛቤ ላይ በጣም ትኩረት እናደርጋለን። የተቋሙ ኦፊሰሮች በየአካባቢው በመገኘት ለነጋዴውና ለህብረተሰቡ ተገቢውን ግንዛቤ በመስጠት አካባቢዎች በብርሃን እንዲደምቁ በማስተባበር አስተማማኝ ጥበቃና ክትትል በማድረግ ሰራተኞችን ያበረታታሉ፣ ሸማቾችንም ከስጋት ነጻ ያደርጋሉ። በዚህ የደንብ አስከባሪዎች የቅርብ እገዛና ቁርጠኝነት ነጋዴዎችና ሸማቾች ከፍተኛ ደስታና በራስ መተማመን አሳድረዋል። ይህ ጅምር የተወሰነ ወቅት ተግባር ብቻ ሆኖ እንዳይቀር ዘላቂነቱ እንዲረጋገጥ ባለስልጣን መስሪያ ቤቱ ከተለያዩ ባለድርሻ አካላት ጋር በቅንጅት እየሰራ ይገኛል። በተደጋጋሚ ከጸጥታ መዋቅር ጋር እየሰራ እንገኛለን። እስከ 4 ሰዓት እንዲሁም ከጸጥታ መዋቅር ጋር ከባለድርሻ ጋር እስከ 4 ሰዓት ሆነን ከነሱ ጋር ተቀናጅተን ቅንጅታዊ አሰራሮቹን ወደ ታች አስወርደን እየሰራን እንገኛለን ማለት ነው። ከጸጥታ መዋቅሩ ጋር ከደንብ ማስከበር ጽህፈት ቤት ጋር እና ከሌሎችም ተቋማት ጋር በጋራ ሆነን በተለይም ከደንብ ማስከበር ጽህፈት ቤት ጋር በወረዳም በክፍለ ከተማም በጋራ ባለሙያም አመራሮቻችንም እኛ እንዳመራርም ተቀናኝተን ነው የምሽት ንግዱንም ሌሎች ህገወጥ የሆኑ የንግድ እንቅስቃሴዎችንም እየተከታተልን አስፈላጊውን እርምጃ እየወሰድን አስፈላጊውን የምክር ሀሳብ እየሰጥን ህገወጥ ነጋዴዎችም ህጋዊነትን አክብረው እንዲሰሩ ህጋዊ ነጋዴው ደግሞ እየተበረታታ እንዲሄድ የማድረግ ስራዎች
በጋራ ተቀናይተን ነው እየሰራን ያለ ነው ማለት ነው። ማህበረሰባችን በሰላም ገብቶ በሰላም እንዲወጣ የንግድ ሲስተሙ እንዲሳለጥ እንዲሁም ደግሞ የትራንስፖርት ችግር እንዳይኖሩ ከሚመለከታቸው ባለድርሻ አካላት ጋር ተቀናጅተን ከፖሊስ፣ ሰላም ሰራዊት እንዲሁም ሌሎች አካላትና የካቢኔና አመራሮች ጋር ተገናኝተን በጋራ በየሱቁም እየዞርን ግንዛቤም እየሰጠን ሱቆችም ያለ ሰዓት መዘጋት እንደሌለባቸውና መቆየት እንዳለባቸው በተመሳሳይ ደግሞ ማህበረሰባችን በሰላም እንዲገባ የጸጥታ ችግርም እንዳይኖሩ ጨለማን ተገና አድርጎ ችግር የሚፈጥሩ አካላትም ካሉ በየቦታው መብራቶች እንዲበሩ ማህበረሰቡ ጎን ሆነን በማህበረሰቡ ጋራ በሰላማዊ መንገድ በሰላም ወጥቶ በሰላም እንዲገባ ትብብር እያደረግን እንግዲህ የበኩላችን ድርሻ እየተወጣን ያለን በቅንጅት ከሚመለከታቸው አካላት ጋር ትራንስፖርት አገልግሎት ጋር ንግድ ቢሮ አለ፣ ጸጥታ አለ፣ ፖሊስ አለ። በአጠቃላይ ከህብረተሰብ ጋርም በጋራ የሚያስፈልገንን ነገር እየሰራን ነው ማለት ነው። ጠቃሚውን የልማት ጅምር አጠናክሮ መያዝና ማሳደግ የእድገት ተፈጥሯዊ ሂደት ነው። በመሆኑም ለሸማቹም ሆኖ ለነጋዴው እያበረከተ ያለው ጠቀሜታ እየጎላ የመጣውን የምሽት ንግድ ይበልጥ በማጠናከር አዲስ አበባ የጀመረችውን የ24/7 የስራ ባህል የሀገራዊ ብልጽግናችን መጋቢ ልናደርገው ይገባል። ይህ ዛሬም ነገም ወደፊትም ልንገፋበት የሚገባ ታላቅ የጋራ ስኬታችን ነው። እኛም ደግሞ እንደ መንግስት አንደኛ የትራንስፖርት ቢሮ፣ ሁለተኛ የፖሊስ፣ የደንብ ማስከበር እና ሌሎችም የጸጥታ አካሎች አስተዳደሩ በጋራ በመሆን እነዚህን ነጋዴዎች በማበረታታትና እንደገናም ተጨማሪ ደግሞ ህብረተሰቡም ያለምንም ስጋት መጥቶ ገዝቶ መውጣት እንዲችል ነጻነት እንዲኖረው ማድረግ ነው ትልቁ ዓላማ ማለት ነው። ስለዚህ የተነቃቃ የንግድ ስርዓት የሚካሄድባት ከተማን ከመፍጠር አንጻር ነው የታሰበው። ጥሩ እንቅስቃሴ አለ። በምሽት ወጥቶ ቢገበያይ ለሰውም ለኛም ቆንጆ ነው። በደንብ ብቻ በምሽት ጥሩ እንቅስቃሴ ስላለ በምሽት መጥተው ይግዙ። አሁን እኛ ስንጠይቃቸው ደስተኛ ናቸው፣ እንዲቀጥልላቸው ነው ይሄ ነገር። እንደውም እኛ ገባተኛው ካለ ሸማች ካለ ቆይተን እንሰራለን። የትራንስፖርት ሲስተሙ የሚሳለጥልን ከሆነና በዚህ ሁኔታ የሚቀጥልልን ከሆነ እኛ ምንም ችግር የለብንም፣ ጥሩ ነው፣ ደስ ይለናል፣ ከኛ ጎን ሆኖ ነው የሚለው ማህበረሰቡ ፍቃደኛ ነው። በጣም ሰው በሂደት መልመዱ አይቀርም ገብቷል። እኛ የምንቆየው የምናመሻውም ለዛ ነው፣ ያን ለማስለመድ ነው። ያን ነገር ማለት ሰው እየለመደው ነው። ዛሬ ሲያልፋየው ነገር ተመልሶ ይመጣል በሚል ተስፋ ነው እኛ የምንቆየው እና ቢለመድ ደግሞ የተሻለ ነው ማለት መጨናነቅም አይኖርም፣ ለሸማቹም አሪፍ ነው፣ ከስተመርም ሆን ብሎ ይመጣል። የምሽት ንግድ ላይ አንዱ እንደ ነጋዴው ማህበረሰብ የሚያነሳቸው አምሽተን ቆይተን ስንሄድ ምናልባት ራቅ ያለ አካባቢ ላይ ትራንስፖርት አናገኝም እና እንቸገራለን የሚሉ አንዳንድ ጥያቄዎች የሚያነሱ ነጋዴዎች አሉ። ይህንንም ችግር ለመፍታት ከትራንስፖርት ቢሮ ጋር በከተማም በክፍለ ከተማም ራሱን የቻለ ቅርንጫፍ ጽሕፈት ቤት አለ በክፍለ ከተማችን። ከነሱ ጋር በመቀናጀት አብዛኛው ነጋዴ አምሽቶ ሰርቶ ወዴት አካባቢ ነው የሚንቀሳቀሰው የሚለውን ቦታዎች ለይተን ለዛ የሚሆን አገልግሎት የሚሰጡ የትራንስፖርት መኪናዎች እንዲዘጋጁ አድርገን የነጋዴው ጥያቄ በዚህ መንገድ ሶልቭ እያደረግን እየመለስ ያለ ነው ማለት ነው። የመንግስት አካልም ደግሞ አንደኛ ትራንስፖርቱን በተሻለ መንገድ ማቅረብ፣ የጸጥታ አካሉም ደግሞ አስፈላጊውን ጥበቃ ለነሱ ማድረግ፣ በየዕለቱ በየጊዜው እየተጠጋን ደግሞ የነጋዴዎችን ችግር እያየን እየፈታን አብረን ተጋግዘን ከድህነት የምንወጣበትን መንገድ ሁላችንም በጋራ እንድንተባበር እላለሁ።